በታላቋ ሮም በንጉስ ኔሮ የተፈጠረውን የማጭበርበር ስልት ምን እንደሚመስል ዛሬ እስኪ እንመልከት። አመቱ 64 ዓመተ ምህረት ላይ ነውና ንጉሱ ኔሮን የራሱን ስልጣን ለማቆየትና ክርስቲያኖችን እንደ መስዋዕት በግ ወይም ደግሞ እንደ ጠላት አድርጎ ለመፈረጅ የተጠቀመው ምንድነው? ንጉሱ ኔሮ ሮምን በራሱ ትዕዛዝ እንድትቃጠል አደረገ። ህዝቡ እንዳይነሳበት ደግሞ ጥፋቱን በሙሉ በክርስቲያኖች ላይ አሳበበ። እነሱ ናቸው ከተማዋን ያቃጠሏት የሚል ምክንያትን አቀረበ። ራሱ አቃጥሎ ራሱ ግን ክርስቲያኖች አቃጥሎ የሚል ዜናን በከተማው ላይ እንዲሰራጭ አደረገ። በዚህ ምክንያት ክርስቲያኖች በዱር እንስሳት ቆዳ ተከተው በውሻ እንዲበሉ ተደረገ። በሌሊት የሮም ከተማ መብራት ነበራት ከዛ በፊት። ከዛ ቀን ጀምሮ ግን ክርስቲያኖች ዘይት ተቀብተው በከተማው ላይ እንደ ጧፍ እንዲቃጠሉና ለከተማዋ እንደ መብራት እንዳገለግሉ በሰውነታቸው ላይ ዘይት ተቀብተው ማለት ነው እንደ ችቦ በቤተ መንግስቱ ግቢ ውስጥ እና በከተማዋ መንገዶች ላይ ተቃጠሉ። ይህ ስልታዊ በሆነ መልኩ ማህበረሰቡ እንዲጠላቸውና እንዲፈራቸው ያደረገ የጥላቻ ቅስቀሳ ነበረ። ክርስቲያኖች እየተፈለጉ እንደ ችቦ ይቃጠሉ ነበር፣ እንዲጠሉም ተደርጓል። ሮምን ከተማዋ ለብዙ ዘመናት እንግዲህ የሮም ከተማ ስትገነባ የኖረች ነች። ስለዚህ ክርስቲያኖች ይህን ያደረጉ ሲባል ህዝቡ እንዲጠላቸው ክርስትናም የተጠላ እንዲሆን በንጉሱ ተንኮል ይህንን የመሰለ የማሳደድና ክርስቲያኖችን የማጥፋት ድርጊት ተደርጎ ነበረ። ይህን ያደረገው ማን ነው? ንጉስ ኔሮ ይባላል።